ምን እያለኝ ስለነበረ እሺ እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ያንን ነገር እንዴት ነው በጉልበት ሌላ ነገር እንዳያደርግ ስላልፈለኩኝ ዳንሻ ጠርቻለሁ። ዳንዬ መጣል ፍቅሩ ጀምሯል። ለእኔ የሚያስፈልገውና ለእኔ መሆን ያለበትን ነገር ብቻ ነው ማረገው ማራምደው ምናምን እና ከዚህ የተለየ ምንም ሀሳብ አይኖረኝም እና እያልቁ እንትን ማለት ነው። ምናልባት በሀሳቤ እርግጠኛ ሆንኩኝ አልመሰለውም እስከዛሬ ድረስ ደስታ እየቀለድኩኝ ወይም ደግሞ አይችልም ካብልሽ ወደኋላ መለስ ብዬ እንዳስብበት ምናምን ይፈልጋል። እንግዲህ ወርቁ ተወርውሮለታል ማለት ነው። እዚህ ጋር የምታወራውም እናንተ ደግሞ ቀየት ላደርጋችሁ ከዳኒ ጋር ሆነ ትላላችሁ አይደል? እናንተ ሰው ማንንም አትፈልግም። በአሁኑ ጊዜ ራሴን ማዳመጥ ነው የምፈልገው። ከዚህ ጋር የእሱን ወርቅም አልፈልግም፣ ራሴን ማዳመጥ ነው የምፈልገው ነው ያለችው። እውነቱን እያወራችሁ ትክክለኛውን ግን ዳኒ ኧረ ተው ዳኒ ወንድ ልጅ እኮ ነው። ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ኧረ ተው ዳኒ ኧረ ተው ኧረ ተው ኧረ ተው ኧረ ተው ዳኒ ተው እያለው እኮ ነው። ኧረ ተው ዳኒ በአንተ የሚደርሳል ሩታ ካላብርሽ ምንም አንተን የማትፈልግ ኧረ እባክህ ተው ትለዋለች። ምናልባት የኔ ተበድረ ሊሆን ይችላል የገዛኸው ደስታ ቆይ እንደዛ በዱቤ ሊሆን ይችላል ወይ ከእሷ አንገት ላይ ናትገማ ምንም አይታመቀኝም። እግዚአብሔርን የደስታ ይህን ውሰድላት ይህን ያዝላት አብሬሽን ይጣል ሌላ ምንም አንልም። እግዚአብሔር ይመስገን። ዛሬ በድጋሚ መጥቼላችኋለሁ። እናንተ ስመጣ ሰሞኑን አይታችኋል። ከደስታም ከዳንም ጋር ምን እየተፈጠረ እንደሆነ በደንብ አይታችኋል እና ዛሬም በዛ ጉዳይ ላይ ተመልሼ የመጣሁት ያው ከዳኒ ጋር ከደስታ ጋር ያለኝን ነገር በሙሉ መልሰው ወንድ አይደለህ እንዴ? ወንድ እኮ ነው። በቃ ይሄ ጥጋብህ በረድ ያደርገው። ጥጋብ ጥሩ አይደለም። እኔ እውነቴን ነው የምላችሁ። እናንተ ደግሞ እነዛኞቹ ደግሞ ማለት ነው ቪዲዮ የለቀቁት ምናምን እንትል ሂደን ምናምን የሚሉት ውሸታቸውን ነው። የትም አለዱ። ይኸው ቪዲዮ ተለቋል። አብርሽ ከሌላ ሰው ጋር ማለት ነው ከሌላ ሰው ጋር የእንትና ጓደኛ ደግሞ ይሄው አያችሁ አሁን እየተቀያየረ መጣ ማለት ነው። አሁን እየተቀያየረ መጣ። እነማን እነ ጥጌ ደግሞ ሌላ ድራማ ሊሰሩ ነው ማለት ነው። አብርሽን ደግሞ የጥጌ ጓደኛ በጣም ነው የምወድህ ብላ ከእግሩ ላይ ወደቀች። ጉድ 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 ጉድ! አብርሽን ስንቱ ሰው ነው የሚወደው? አብርሽ ስንት ሰው ያስተናግድ? ጉድ ፈላ ጉድ ፈላ። አሁንስ ተግማማ። ለዛችም ለዚችም እየሳክ ማለት ነው። አሁንስ አስፈራላችሁኝ አለ። እኔ ፈርቼ አላውቅም ነበር፣ ግን በአሁንስ በእነዚህ ሁለት ሴቶች ያስፈራሉ ብሎ እግሩ ላይ ወድቀው በቃ ልመና እየመጣች ተኛ ለጋሽ ወልዴ ድራማው ቀጠለ። እኔ ግን ሴቶች እውነቴን ነው የምላችሁ፣ ክብላችሁን ለምን አትጠብቁ? እንዲህ ክብል እኮ አለ። እውነቴን ነው የምላችሁ። እንዲህ የሆነ እኮ እኛ እኮ ሴቶች እኛ ሴቶች ማለት ነው የሆነ እንትላለን እኮ አላማ አይደል? የለንም እንዴ? እንዴ ምንድን ነው ወንድ ልጅን እዚህ ደረጃ እዚህ ድረስ ግድ ምን አልገኝ ግድ ያፈቅርሃለሁ ግድ ወድሃለሁ ሩጡ ወሳችሁን ጠንቦሳሳችሁን። እናንተ ምን ሆናችሁ ነው? ምን ነክቷችሁ ነው? እናንተ ሴቶች አይደላችሁ እንዴ? እንዴት ነው ወንድ ልጅ ወድሃለሁ ብሎ እግር ላይ የሚወደቀው? እግሩሽ ላይ ወድቆ እሱ ይለምንሽ እንጂ። ኧረ በአሁኑ ጊዜ ግን ተቀይሯል። ወይኔ ሄርሜላ ያመጣችብን ጣጣ እንደዚህ ሆኖ ቁጭ አለ። እሷ ነች አይደል ወድሃለሁ እያለች ወንዶቹን እንትን እያለች እና ለማንኛውም ደስታዬ ተውሶ ያመጣትን በተዘዋዋሪ የራሷን ወርቅ ሰጥቷት ነበረ መለስኩለት ብላ እንትን ልትል ነው እንጂ ወርቁ እንኳን ስጦታም አላመጣልሽም። ያው ድራማውን ስላልቻለ በጊዜ ይሰናበት ብለሽ አሰናበሽው እንጂ ምንም እንትን የለውም ብለን ነው የምናስበው ማለት ነው። ምንም ይሄ እንትን ያለ ነገር የለውም። ዳኒ ደግሞ እስከምትሰናበት ድረስ ይኸው ወንዶችን እያስለቀስክ አሁን ደግሞ አንተ ምን ይዘህ እንደምትመጣ ግዛላት ብሎ እናንተ ቦታው ሲያምል የት ነው እስቲ ንገሩኝ። ይሄንን ቦታ ኢትዮጵያ ስመጣ እንዲል እስቲ የምታውቁት። እኔማ እግዚአብሔርን እንደው
ግን ቆይ ልንገራችሁ። አሁን ለሙ አካባቢ ስከዱ ውስጥ ለውስጥ ብታው ቦታው እንደዚህ ነው በቃ የሚያምረው ማለት ነው። እንዴት እንደሚያምር ውስጥ ለውስጥ ነው፣ ግን እንደዚህ አስፋልት አይደለም። ውስጥ ለውስጥ በቃ የእንትል የሰው ቤታቸው ማለት ነው። እንደዚህ በቃ አጥሩ እንደዚህ ነው፣ አበባው እንደዚህ ነው ኢትዮጵያ ውስጥ ማለት ነው። ለሙ አካባቢ እኔ እዛ ቤተሰቦች ጋር ነው። እዛ ጋር ስሄድ በቃ እንዴት እንደሚያምር እኔ እሱ አካባቢ ይመስለኛል። እኔ ራሱ ውስጡን የሆነ ቪዲዮ ቀርጬ ሳለቀው አጠፋሁት ማለት ነው። በጣም የሚያምር በቃ ምን ልበላችሁ እግዚአብሔርን እንትን መድኃኔዓለም አለ ጀሞ መድኃኔዓለም እሱ ጋር ሳደርስ ውስጡን ስከዱ ውስጡ እንዴት እንደሚያምር ልነግራችሁ አልችልም፣ ቦታው ማለት ነው። እና ይህ ቦታ ደግሞ በጣም ያምራል። እንደዚህ በቃ ውስጡ እንደዚህ አስፋልት ዳር አይደለም፣ ግን ውስጡን በቃ መንደር እንደዚህ መድኃኔዓለም ስንሄድ አቋራጭ ነበር። ጀሞ አይደለም ጀሞ መድኃኔዓለም ገና አላለቀም ማለት ነው እሱ። እኛ ለሙነም ወደ ውስጡን ነው የምንሄደው ማለት ነው። እና እንዴት እንደሚያምር ብታዩት ልነግራችሁ አልችልም። እንዲሁ 10 ሰዓት አካባቢ እንሄዳለን። በቃ በዛ እንትልያን በቃ እንዴት እንደሚያምር ልክ እንደዚህ ይሄ ቦታ ደግሞ እንዴት እንደሚያምር አያችሁት ወይ? ይሄ እንትል አካባቢም ይመስላል ቢያሳ አሁን እንትሉ እሊ በከንቱ አካባቢም እንደዚህ እንትል እያለ ነው። ኧረ ሀገራችን እኮ እኔ እንደው ልሄድ እንጂ ኢትዮጵያ ካሁን በኋላ ለምን ብቻዬን አልሆንም? እየወጣሁኝ እቀልጣለሁ፣ ቪዲዮ እሰራለሁ። ምን እንትል ይላለሁ፣ ፎቶ እነሳለሁ፣ ቪዲዮ እቀልጣለሁ። ችግር የለብኝም። እችን የመሰለች ሀገር እያለችኝ እንዴት እንደሚያምር እኮ ይኸው ሩታ የቆመችበት አካባቢ እኮ እንዴት እንደሚያምር ማለት ነው። ግን ትናንት የለበሻትን ልብስ ዛሬም ለብሰሽ አመጣሽ ሩታዬ? ነው የትናንቱ ቪዲዮ ነው። ትናንትና የለበሻትን ልብስ ቦርሳዋንም ምኗንም አልቀየልሻት። እዛ ጋር አብርሽ እንትን ሲልሽ ጠጉርሽም ራሱ ይለቅ ትናንት ነው። እነሱ እኮ በአንድ ቀን ነው ቪዲዮ የሚሰሩት። በእናታቸው አንድ ቀን እኮ ለምሳሌ አብርሽ ጋር ይሰራሉ፣ እንደገና ዳኒን ከዛ ጋር ይሰራሉ፣ እዚህ ጋር ይሰራሉ። ምንም እንትን የሚሉት የለም። እንግዲህ ይሄ ልብስ ትናንት የለበሰችው ልብስ ነው። እንትልም ላይ ድግስም ላይ የለበሰችው ልብስ ነው። በቃ እንደዚህ ነው ነገሩ ማለት ነው። እና እንዳይታወቅብን ብለው ነው አሁን ዛሬ የትናንቱን ቪዲዮ ማለት ነው። ትናንትና ከድግስ ቦታ ሲጎላለሱ አብርሽና ሩታ ማለት ነው ታይተዋል። ግን አሁን እቺ ድራማው ደግሞ እንደተለያየን አስመስለን እንትን እንበል ብለው እንደዚህ ያደርጉታል። አንዳንዶቻችሁ ደግሞ ማለት ነው ምን ያሳብዳችኋል እንዴ? ሁለት እኮ ይተዋወቃሉ። አንዷ ደግሞ እንደዚህ እሱ ቪዲዮ እያጠፋ ምናምን። ኧረ አንቺ ልጅ ግን ቀስ በይ እንዴ! እኔ ለሩታ ተቆልቋሪ ነኝ፣ እኔ ለእንትን ተቆልቋሪ ነኝ እንዴ! ቀስ በይ። እነሱ ለአንቺ እንዲጨጓራችን ከምትልጭ ምን ላጠሽ እናቴ? እነሱ እኮ አውቀው ነው። እነሱ እኮ አውቀው እየተጫወቱብሽ ነው። ሩታ እንደዚህ እንዴ! ባሏን አትሳደቢ። ምን ሆነች ነው አንቺ እንዴ? አረ ይሄን ቪዲዮ ተሰማሽ ለአንቺ ነው። የሰው ባል አትሳደቢ። እነሱ እኮ ለስራቸው ነው። አንቺ ባሏን እንደዛ ሙልጭ ያልገሽ ትሰድቢያለሽ እንዴ? እሱ ልክስክስ ነው። እሱ ምንድን ነው የታየሽ? ኢትዮጵያ ነሽ አንቺ ሲልከሰከስ አይተሽዋል። ቪዲዮ ለመስራት አንቺ ምንድሽ እኮ ኢትዮጵያ ብትገቢ ያው ታልከሰከሰሽ ደስታ ታልከሰከሰሽ ትበያለሽ። ስለዚህ አትሳደቢ። የሰው ባል አብርሽን አትስደቢው እንዴ? እነሱ እኮ ድራማ ቪዲዮቸውን እየቀረጡ ነው። አንቺ ምንድን ነው አብርሽ እንደዛ የእናንተን ልክስክስ ያዙ የእናንተን ምናምን። አንቺ ምን ሆነች ነው? ኧረ በእናትሽ አብርሽንማ አትስደቢ። ሆ ጉድ እኮ ነው። ምንድን ነው መሰዳደብ? ዝም ብላችሁ ቪዲዮቸውን አሰሩም አልፋችሁ ሆ የሚያዋጣችሁን። አሁን እንደውም ጦማችሁ ሊገባ ነው። እስቲ ምን ብላችሁ ሰውን ስትሳደቡ አንሰማችሁ መቼም እኛም ጦማችን ሊገባ ነው። እኛ እንደው አሁን በኋላ ስድባ ሳይሆን ቪዲዮ እንሰራለን፣ ግን ሳንሳደብ ማለት ነው። ሳንሳደብ ያው ታልሰራን መብራት አፋችን ስለማያልፍ ማለት ነው። ግን በማማት ሰው ማማት ተብሏል። ማማት አናማም ማለት ነው። ማማት ይቀላል። ማማት ትንሽ ነው።
ምን መሰላችሁ? አንድ ነገር ልንገራችሁና ልጅ ነበርኩኝና 4 ኪሎ ነው ያደግኩት እና 4 ኪሎ ሰካራም ነበር። ማን ነበር? ተስፋ የሚባል እና ያማሉ በቃ ይሰማል። ሲያሙ ማታ ይሰክልና ከማማ ሰው ማማት እከሬን ስታሙ ነበር እያለ ሞለጭ አድርጎ ይሰድባቸዋል። ቁጭ ብሎ ቡና ሲጠጡ ሲያሙ ከማማ ሰው ማማት ከማማ ሰው ማማት እያለ ያወራል ማለት ነው። ስለዚህ እና አናማም ማለት